ወይ ዝቅታ ብቻ የመምረጥ ጉዳይ ነው የሆነ የመምረጥ ጉዳይ ነው አሁን ያልጀመርን ሰዎች ስንኖር በቃ ያስፈራናል የጀመርን ሰዎችም ያስፈራናል የጀመሩ ሰዎች ምን ያስፈራቸዋል ድሚት አድርጎ መስራት ለምን በጧት መነሳት እንቅልፍ አድምቶ ብጋብዝስ እንዲብባልስ ብቻ አለ አይደለ ውሳኔ አንድ አሁን የኖርነው አሁን ያለነው ህይወት አሁን የምንኖረው ህይወት ሁላችንም የትናንት ውሳኔያችን ነው ትናንት ደግሞ ሁላችንም ራሳችንን መረምረውና ሰዎቹ የተለየ ሐሳብ ሲያመጡልን ወላጅ ሊሆን ይችላል ታላቅ ሊሆን ይችላል የቅርብ ዘመድ ሊሆን ይችላል የሃይማኖት አባት ሊሆን ይችላል ብቻ ሌላ አማካሪ ሊሆን ይችላል የሆነ ሐሳብ ባቀረበልን ጊዜ አልተቀበልነው አለመቀበላችን ሁላችንም አሁን ያለንበት ቦታ ላይ እንድንሆን አድርጎናል ለዛ እኮ ነው ብዙ ሰው የሚጸጸተው ምንነ ያኔ ወስኜ ቢሆን ያኔ ዝም ብዬ ሰርቼ ቢሆን ያኔ ከነከሌ ጋር እንዲህ አድርጌ ቢሆን ከሌን ሰምቻት ቢሆን ምን አለ ይላል ማረሚያ ቤት ያሉት ወንድሞቻችሁንም እኮ ያኔ ምን ያችን ደቂቃችን ሰዓት አርፌ በቀመጥ ትንሽ ዘግይቼ በወጣ ምን ነባሳልፈው ምን ነብችለው የማይሉ ይላሉ እኮ እነሱ ውሳኔ እንግዲህ ውጤቱ ፖዚቲቭም ኔጌቲቭ ሊሆን ይችላል ሰዎችን ወደ የትኛው መንገድ እንደሚወስዳቸው አይታወቅም ዋይዝ የሆኑ ሰዎች የራሱን ቅደም ተከተል ጠብቀው ነው የሚወስኑት አሁን ዲሲዥን ሜኪንግ በጣም ወሳኝ የህይወት ክሎት ስለሆነ ታች ክላስ ከአምስተኛ ነው ከ9ኛ ክፍል ጀምሮ በመደበኛው ካሪኩለም የሚያልፉ የኢትዮጵያውያን በሙሉ ይማሩታል በመጠኑም ቢሆን ስለዚህ ውሳኔ ለመወሰን አዳዲሶቹም የትኬር የጀመርነው ሰዎችም ማስተዋል ያለብን ነገር አንድ መሰረታዊ ሀቅ አለ ውሳኔ ከመወሰናችን በፊት ነገሩን ግራና ቀኝ መፈተሽ መቻል አለብን አንድ ተራ ቴክኒክ አለ በጣም የሚጠቅም ቀለል ያለላችሁ ፈልጌ ነው ግራና ቀኝ ታሰምራለህ ወረቀትህን ከዛ ያን ጉዳይ በማድረግ የምትጠቀመው ምንድነው ቲክ 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 ባለማድረግ የምትጎዳው ምንድነው ቲክ 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 ጉዳቱ ከምን ጋር ከገንዘብ ጋር ነው ቲክ 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 ጉዳቱ የጤና ነው ጉዳቱ ከህብረተሰብ ጋር የሚያጣላ ነው ጉዳቱ ምንድነው ጥቅሙስ ምንድነው የሚለውን ብቻ ብትን አድርገታይዋል አሁን ስለ ውሳኔ በቂ ዕውቀት ስለሌለው ነው እንጂ አንድ ትኬር የጀመረ ሰው እንዴት ነው ሊጀምር የማይችለው ትኬር በመጀመሩ ጤናው ይቃወሳል ትኬር በመጀመሩ ኢኮኖሚው ይቃወሳል ትኬር የጀመረ ሰው ደግሞ ይውላችሁ በኮሚትመንት ጋር ሊገናኝ ይችላል አሁን ውሳኔ ሞር ኮሚትድ ሲጀመር የተገናኘ ነው ውሳኔ አንድ አሁን ካለንበት አሁን ያሁን ውሳኔያችን አሁን ካለንበት ወደፊት ወደማናውቀው የሆነ ህይወት ይመራናል ህይወቴን አንድ ደረጃ ከፍ የሚያረከው ነው ውሳኔ ከፍ ይላል ማለት ነው በመሰረቱ አንድ አባባል አለ indecision is also decision አለመወሰን ራሱ ውሳኔ ነው መወሰንም ውሳኔ ነው ይውላችሁ ዝም ብሎ አሁን ኢትኬርን ላለመጀመር መወሰንም እንደ ውሳኔ ሊቆጠር ይችላል ግን ይሄ ጤነኛ ያልሆነ ውሳኔ ማለት ነው indecision በሚባል የሚካተተው ስለዚህ አሁን እኔ ያወራው ያለውተኝ ህይወታችን አንድ ስቴፕ ወደፊት የሚወስድ አሁን አንድ ሰው ኢትኬር ያልጀመረ ሰው ኢትኬር ቢጀምር ምርት ይወስዳል ደረሰኝ ይሰጠዋል ጠንክሮ ከሰራ ገንዘብ ያገኛል ጠንክሮ ካልሰራ 5 ሳንቲምም አያገኝም በቃ አለቀ እኮ ነው አለቀ ስለዚህ ያልጀመርን ከሰራን ነው የምናገኘው የጀመርን ደግሞ ያኔ ኢትኬር ወስነን የጀመርነው ስለጀመርን ገንዘብ ልናገኝ ነው ቀልደን ገንዘብ ልናገኝ ነው የነበረው ከሊትና ከሌን 5 6 7 8 ሰዎችን ብቻ በመናገር እነሱ ሲሰሩ ገንዘብ ለማግኘት ነው ይሄ በቃ ይሄ ምን ልበላችሁ በቃ ከሃይማኖትም ከአሰራርም ያፈነገጠ እኔ ቁጭ ብዬ ልበላ ነው ቃላብና ከሌ ሲሰሩ እንደዛም ነው የጀመርኩት አይደለም እንደዛ አይደለም መጀመሪያ ያለብን እኔ እሱን ላግዘው ነው መጀመሪያ ያለብኝ ራሴን ህይወቴን ልለውጥ እምለውጠው ግን ለሰዎቹ መልካም በማድረግ የሚለውን ግንዛቤ መያዝ አለብን ካልሆነማ መስመር ሊስተን ነው ብዙ ነገራችን ማለት ነው አሰራራችን ስለዚህ ዲሲዥን ጋር በተገናኘ ማስተዋል ያለብን ነገር ስለ ዲሲዥን አንድ ብዙ ሀቆች አሉ በመሰረቱ አንደኛው አንድ ሰው አዲስ ሐሳብ አገኘ አዲስ አሰራር መጣላት አዲስ ምክር ተቀበለ ምን ያድርግ ነው ይሄ ሰውዬ የሆነ ነገር ያድርግ በማድረጉ ያጣን ወይስ ያገኛል
ሊያገኝ ይችላል ወይም ሊያተርፍ ይችላል ሊከስርም ይችላል አንደኛው ነጥብ ይሄ ነው ስለዚህ ፖዚቲቭ ወይ ኔጌቲቭ ነገር አለ ሁለተኛው ባለመወሰኑ ያን ፖዚቲቭ ወይም ያን ኔጌቲቭ ነገር አያገኝም ኒውትራል የሚባል አለ ማለት ነው ባይ ዲፎልት እኛ ያለነው ዜሮ ላይ ነው ብላችሁ አስቡ ራሳችን ህይወታችን ላይ ምን ላይ ነው ያለን ዜሮ ላይ በመወሰናችን በውሳኔያችን አማካኝነት ወደ ግራ ወደ ኔጌቲቭ ልንገባ እንችላለን ወደ ቀኝ ደግሞ ህይወታችን ወደ ፖዚቲቭ ሊሆን ይችላል ሊቀና ይችላል በጣም አሪፍ በመወሰናችን ወደ ግራ ወይ ወደ ቀኝ ፖዚቲቭ ወይም ኔጌቲቭ ጋር ነው ምን ወድቀው ባለመወሰናችን ደግሞ ምኑ ጋር ነው የምንቀመጠው እዛው ዜሮ ላይ ኒውትራል ሆነን ዜሮ ላይ ይሄን በተመለከተ አንድ አባባል አለ ጎግል ያረኮ እዚህ ጋር ላሳያችሁ አንዴ ተከታተሉኝ በተለይ አንዴ ተከታተሉኝ ስክሪን ይታያችኋል ነው ቀጥታ ጎግል ነው ማሳያችሁ እዩተኝ ይታያችኋል more is lost by indecision than wrong decision indecision ኒውትራል ነው አሁን በቁጥሩ ምሳሌ ነገርኳችሁ እንጂ ዜሮ ኔጌቲቭ እና ፖዚቲቭ እየነገርኳችሁ እንጂ የሰው ልጆች ሁሉ ብዙ ነገር ሲሆን ሁሉም ነገር ካልሆነ ግን ብዙ ነገር የሰው ልጆች ያጡት ብዙ ነገር የምናጣው ባለመወሰናችን ነው እንጂ ውሳኔያችን ኔጌቲቭ በመሆኑ ኔጌቲቭ ነገር ስለሚገጥመን አይደለም በፍጹም እስኪ እኔና እናንተ ህይወታችን ቀና ብለን ወደ ኋላ እንየው ብዙ ነገር ያጣ ነው በምን ነው ቅድም እንዳልኳችሁ ባለመወሰናችን ወይስ በመክሰራችን ወስነን ይውላ በጣም አይደለም በመወሰናችን ብዙ ነገር አትርፈናል ግን ከስረን ኮል ሊሆን ይችላል በገንዘብ ደረጃ ተከታተሉኝ አሁን ደግሞ which one is better wrong decision or indecision እዩታኝ ምን አለኝ AI ምንም እንኳን የተሳሳተ ውሳኔ ኔጌቲቭ የሆነ ወይም አሉታዊ የሆነ ውጤቶች ወይም ይሄ ውጤቶች ቢኖሩትም አለመወሰን የበለጠ የከፋ ውጤት ነው ያለው ያለ ነው የሚቀጥለው ለምን አንደኛ ኦፖርቹኒቲዎችን እንዳናይ ያደርገናል ሁለተኛ ዘው ላይ ቆሞ ቀር ያደርገናል ቆሞ ቀር ሊሆነች ልጅ ለትዳር ብትጠየቅ ምላሽ ካልሰጠይ አስገድዶ ያገባ ጥሎ ነው የሚሄደው ቆሞ ቀር ሆነ ማለት እኮ ነው እድልም እንደዛው ሲመጣ አስገድዶ በሰዎቹ አማካኝነት ፈጣሪ ሰዎችን ልኮ እድሉን በተለያየ መልኩ ስናገኘው እድሉን አለመጠቀም ቆሞ መቅረት ነው ወደ ጸጸትም መግባት ነው እትከር የጀመረን ሰዎች በተለያየ አጋጣሚ እድሉን አገኘ ነው እሺ በጣም አሪፍ እድሉን ካልተጠቀምነበት ምን ዋጋ አለው ቁመን ከቀረን ምን ዋጋ አለው በመጠኑ እስከተጠቀምነበት ምን ዋጋ አለው እስከ ጥግ ድረስ መጠቀም ነው እንጂ እንዴ ምግብ ቤት እንኳን ልንበላ ገብተን እስኪ በቃ ድረስ እኮ እስክንጠግብ ድረስ መብላት መመገብ ይተበቅብናል አይደለ ካልሆነማ ለምን ነው ቀምሰን ምንተው ቆንጆ ካልሆነ ቆንጆ አይደለም ብለን ልንወያይ እንችል ይሆናል ችግር የለውም ማንም ሰው ይምጣ ላወራው ይችላል ሆኔ ከዛ ውጭ ግን ብዙ ነገር ነው የምናጣው አሁን በኢንዲሲሽን ምን እናጣለን ከዚህ ጋር ተከታተሉታኝ እኔ ዝም ብዬ ይሄን ቼክ እንድታረጉት ነው እንጂ ብዙ ፓወርፖይንቱን ላሳያችሁ ይችል ነበር እዩታኝ አንደኛ ሚስዶ ይሄ እድሎችን እናጣለን ጭንቀታችን ይጨምራል ወይኔ ለዚህ ነው እንዴ ተማርኩት መማር መልካም ነው ግን የሆነ ቀን የሆነ እድል ማሳለፉ ነው ክፋቱ ጸጸት ንዴት ብሽቀት ውስጥ ነው መንገባው ይሄን በተመለከተ እኔ በጣም ብዙ ነገር አይቻለሁ እዩተኝ ይሄን ቪዲዮ በደንብ እዩት 30 ምናምን ሰከንድ የሚያቆይ ነው the only wrong decision ብቸኛው ስተት የሆነ ውሳኔ አለመወሰን ነው ውሳኔ ነው እኮ ብያችኋለሁ አለመወሰን ቆሞ ማየት ነው ታዲያ የጀመረን በደንብ ለመስራት እስከመቼ ነው ቆመን የምናየው ያልጀመረን አድምቶ ህይወታችን ለመለወጥ እስከመቼ ነው ቆመን የምናየው እንዴ ኧረ መቀለድ እኮ አይተበቅብንም እኔ እንዲያው ችጋርን ውሃ እንደማጠጣት መቀለድ ማለት እኮ ነው እትኬር 100 ሺህ ብር ከከፈለ እንዴት ነው እኔ በ20 ሺህ ብር ዘና አምለው እትኬር 300 ሺህ ከከፈለ ለምን ነው እኔ በ200 ሺህ ብር መቀልደው እትኬር 500 ሺህ ከከፈለ ለምን ነው እኔ 400 ሺህ ብር የሚበቃኝ እንዴት ነው በሰላም እንቅልፍ የሚመጣው
ማርያምን እኔ እውነት ቀልዴን አይደለም እነግራችሁ። እንዴት የተሻለ እስከተከፈለ ድረስ እንቅልፋችን በሰላም ይመጣን? እንዴ የጀመረን ሰዎች በሙሉ ልንገራችሁ አንድ ነገር፣ እውነቴን ነው። ኤቲኬር እኔና እናንተ ከምናገኘው በላይ እየከፈለ እንዴት ነው ተጨማሪ ውሳኔ ወስኖ ተጨማሪ ስራ ለመስራት የከበደን? አው ውሳኔ አዲስ ስራ መስራት ነው በባህሪው። ወደ አዲስ መንገድ፣ ወደ አዲስ አሰራር፣ ወደ አዲስ አስተሳሰብ ያራምደናል። የተለመደው ነገር የተለመደውን ውጤት ነው የሚያመጣ እያልን ወደፊት ለመሄድ ምኑ ነው የሚከብደን? እንዴ ሊከብደን እኮ ይገባል። ያንገሸግሻል እንዴ? ቀላል ያንገሸግሻል እንዴ? ቢጠቅምም ባይጠቅምም የሰው ልጅ ከለመደው መንገድ መውጣት አይፈልግም። ቄራ ተወልዶ ያደገ ሰው ቄራ ላይ ነው መኖር የሚፈልገው። አያት ተወልዶ ያደገ ሰው አያት አካባቢ ነው መኖር የሚፈልገው። ብቻ አላችሁ የፈለኩት የለመደውን አሰራር መቀየር አይፈልግም ማንም፣ ግን ቢጨምርበት መጨመር እኮ ነው አንድ ሰው አሰራር። አሁን ያልጀመረ ሰው ስራ ፈላጊ ነህ፣ ችግር የለውም። ስራ እየፈለክ ለምን አሰራም? ችግር የለውም። ከዛ አንድ ቀን ይገለጥልሃል። ሲገለጥልህ በጣም የሚያዋጣው ፍንትው ብሎ ይታያል። አሁን እኮ ምንም የምንከስረው ነገር የለም። በጣም ታሪካዊ የሚሆንብኝ እኔ አስቡት፣ ካልኩሌተር እየሰራው ላሳያችሁ። በጣም ታሪካዊ ነው። እኛም ያልጀመራችሁ ሰዎች ሁላችንም ቀልደኞች ነን በመጠኑ። እውነቴን ነው የምነግራችሁ። እስኪ አንድ ቀን ገንዘብ የተቸገርነበትን ቀን አስተውሱ። ጎበዝ ብድር መጠየቅ አይደለም ያበደርነውን ብድር ስጡኝ ብሎ መጠየቅ እኮ በጣም ያስፈራል። ታዲያ እንዴት ነው እንትን ልንል የማንችለው? አዲሶች አዲስ እድል የማትቀበሉበት እስኪ አሳማኝ ምክንያት ምንድን ነው? እኛ ነባሮች ደግሞ በአዲስ መንፈስ በአዲስ አሰራር ለአዲስ ነገር ሰርተን በቃ ኮሚሽናችን ከፍ ለማድረግ የማንሰራበት ምክንያትስ ምንድን ነው? ምንም አይነት ምክንያት የለንም። ምክንያታችን ኢንዲሲሽን ነው። በቃ አለቀ። እንዲህ ቢሆንስ ተንታኞች እንሆናለን። በቃ ተንታኞች ማለት ነው። የኖሌጅ ሰዎች፣ የእውቀት ሰዎች። ኦልሬዲ ትክክለኛ እውቀትም እኮ ላይኖረን ይችል ይሆናል፣ ሊኖረንም ይችል ይሆናል። ግን ወደ ውጤት ቀይረ ነው ውጤት ካላመጣን ምኑን ጠቀመን? ስለዚህ የውሳኔ ሰው መሆን ይጠበቅብናል። ባለመወሰናችንና በመወሰናችን የምናተርፈውን በሙሉ ጎግል እያደረጋችሁ እዩተኝ። በምንም ታምር አንድ ሰው ዝም በማለቱ ባለመወሰኑ ሊያገኘው የሚችል አንድም ነገር ላገኝ አልቻልኩም። እንዲያውም አንድ የጤና አሜሪካዊ አርቲክል አንድ አሜሪካኖች የሰሩት አንድ ሪሰርች አገኘው። ጤናዎች ላይ እንዴት ነው የሚታየው ነው የሚለው። ለሐኪሞች ለዶክተሮች ነው የተቀመጠው ጽሑፉ። አንድ ታካሚ አንድ በሽተኛ መጥቶ በሽታውን ካጣሃው ካንተ የተሻለ ሰው ባጠገብህ ከሌለ ሪፈር ልከህለት የሚያክመው ከሆነ ጀምር ይላል ስራው። አዩ ቀዶ ጥገናም ይሁን የሆነ መድኃኒት ያዝልሃል። መድኃኒቱን ያውቀዋል ወይ? አያውቅም። አዲሱ ነው እንዴ? ታዲያ ዝም አይደለም፣ እቲክሱ አይፈቅድም። ከንዲው ይሻላል። ይሄን በተመለከተ ከንዲው ይሻላል አይነት ነገር ነው ዝም ከማለት ማለት ነው። ግን በዛ አማካኝነት ሰውየው ሊድን ይችላል። ብቻ ብዙ ትምህርቶች ይገኛሉ። ያም ሆነ ትልልቅ ትምህርቶችን በማግኘት ወደፊት የምንደረደርበት የምንለወጥበት ብዙ አዳዲስ ቁም ነገሮችን እንቀስምበታለን። ሲጀመር አዲስ ውሳኔ ወስኖ እኮ ያን ያህል የሚከስር የለም። አሁን የውሳኔን ኃይል ብዙዎቻችን ስለማንረዳ ነው እንጂ አዲስ ውሳኔ ወስኖ የሚከስር ፈጽሞ የለም። ለምን መሰላችሁ? ገንዘብ ነክ ከሆነ ገንዘብ ያተርፋል፣ ካልሆነ ደግሞ መክሰር እንደሌለበት ይማራል። የከሰረበትን ቴክኒክ ይማራል። ሁሉም ሰው ሱቅ ይከፍታል። ለምሳሌ ሱቅ ስለከፈቱት ስናወራ ሁሉም ሱቅ የከፈቱት ሰዎች አላተረፉም። ያተረፉ አሉ። ያላተረፉት ደግሞ ምኑ ጋር መስመር እንደሳቱ ያውቁታል። ድጋሜ ሱቅ ቢከፍቱ በደንብ አድርገው ይሰሩታል። የማይሰሩት እንዳይመስሏችሁ። አሁን ውሳኔ በባህሪው በነገራችን ላይ ፔንፉል ነው፣ አስፈሪ ነው። በቃ ይጨንቃል። የሚጠቅምህን ነገር እያረካሱ ይጨንቃል። ፕሬዘንት አድርገህ ማርክ ልታገኝ ትምህርት ቤት ላይ መድረክ ላይ ቆመህ ይጨንቃል፣ ያስፈራሃል። ልክ እኮ ነው።
በቃ ተፈጥሯዊ ነው። ሙሽራ ማግባት ፈልጋ አሁን የለም አሉ ከተማ ላይ። እኔ ምን አውቄ እንግዲህ ገጠር ላይ ነው እኔም ነግራችሁ። ማግባት ፈልጋ በቅሎ መጥቶ ተመራርቀው ሽማግሌ ላይ በሽማግሌ ተስማምተው በቅሎ መጥቶ ቀረብ ብሎ ተበቅሎ ላይ ተሰቀይ ስትባል እሪ ትላለች ስቅስቅ ብላ። አረገኝ እኔ ልጄንማ አታስለቅሳትም ብሎ አባት ከበቅሎ አስወርዶ ቢያስቀራት እኮ ታንቄ ልሙት ለምትለው ኦሬዲ የበለጠ ጭንቅ ነው የሚሆንባት። ታዲያ ለምን አለቀሰ? አዲስ የወሰነችው ውሳኔ አስፈራት። በቃ አስፈራት። አሁን እኔና እናንተ የሚያስፈራ ብዙ ነገር አለ፣ ግን ያለን አማራጭ መጋፈጥ ነው። እዛ ላይ ሳብኮንሽስ ማይንዳችን ያበላሸዋል። ውሳኔን በተመለከተ አሁን በአምስቱ ሲንስ ኦፍ ኦርጋናችን መረጃው ወደ አእምሮአችን በሚሄድበት ሰዓት ሶስቱ የአእምሮአችን ክፍል አሉታኝ በሶስት ሲከፈሉ ይሄ ኮንሽስ፣ ሳብኮንሽስ እና አንኮንሽስ የሚባለው አእምሮ ክፍላችን አለ። አሁን የመጀመሪያው መረጃ የሚደርሰው የሰማነውን አሁንም ማወራው በጆሮአችሁ እየሰማችሁ የመጀመሪያ ቀጥታ የሚገባው ኮንሽሱ ላይ ነው። ግን ከ5 ሰከንድ ብቻ ነው የሚቆየው። አሁን ሰዎቹ አእምሮ እንዴት እንደሚሰራ ስለማያውቁ ነው መስመር የሚስቱት። እኔ እቺኛይቱን ካነበብኩ በኋላ የሆነ ጊዜ በምን ያህል ቅጽበት እንዴት እንደምወስን ያውቀዋለሁ። አእምሮዬን ለመጠቀም እንዳይስት መስመር እንዳይስትብኝ በ5 ሰከንድ ውስጥ ይሄ ኮንሽስ ማይንድ የሚባለው ራይት የሆነ ጀጅመንት ነው የሚይዝ። የኔ ሃይማኖት፣ የኔ ቋንቋ፣ የኔ ወንድም፣ የኔ ሚስት፣ የኔ ልጅ፣ የኔን ማውቀው ማላውቀው ምናምን በቃ ሐሳቡን መቃወም ካለበት ይቃወማል፣ መቀበል ካለበት ይቀበላል። ግን 5 ሰከንድ ነው። ከ5 ሰከንድ በኋላ ቀጥታ ውሃ በቱቦ እንደሚያልፈው አሳልፎ ለኮንሽስ ማይንድ ያቀብለዋል። ኮንሽስ ማይንድ በሰዓቱ መረጃውን ይቀበልና ሴቭ ያደርጋል። ግን ሴቭ የሚያደርገው ነገሩ በጣም ትራጀዲ ካልሆነ ነው። በጣም የሚያስጨንቅ የሚያስፈራ ከሆነ አሳልፎ አሹልኮ ይሰደዋል። ልክ በወንፊት ጤፍና በቆሎ ብነፋ ጤፉን እንደሚያሳልፈው አስፈሪ አስደንጋጭ የሆኑትን አሳልፎ ወደ አንኮንሽስ ማይንድ ይልካቸዋል። አሁን አንኮንሽስ ማይንድ ላይ ማለት የሆነ ሰዓት ቃጠሎ፣ የሆነ ጥይት ተኩስ፣ የሆነ በቃ ድብድብ፣ የሆነ ስድድብ በህፃንነታችን ልንረሳው የማንችል ኔጌቲቭ የሆነ ነገር የሚያቃጭልብን ማለት ነው። እሱ ብላችሁ ተረዱታል። የሆነ መኪና አደጋ ወይ የሆነ ጩኸት ወዘተ በቃ ወይ ጭራቅ ስንባል ወይ አይጧ ስንባል ምንም ሊሆን ይችላል ብቻ የሚያስፈራ። አሁን ማውራችሁ ስለ ዲሲሽን ስለሆነ ኮንሽስ ማይንድ ነው መስመር የምንስተው። ኮንሽስ የሚባለው ማይንዳችን እና ሳብ ኮንሽስ የሚባለው ጋር ብቻ ነው ማውራት የፈለኩት ትንሽ ለሰው። ኮንሽስ የሚባለው ማይንድ ስለ አንድ ነገር እድል ተሰጥቷል። እድሉን እንደሰማን እዛው ላይ 1 ደቂቃ አይደለም 20 ሰከንድ አይደለም 5 ሰከንድ ብቻ ነው ትክክለኛውን ውሳኔ የሚነግረን። በ5 ሰከንድ ውስጥ ጀምር ካለ እመነኝ ከዛ የተሻለ በህይወትህ ምንም አይነት እድል የለም። ይሄ ኦሬዲ ፒኤችዲ ያጠኑበት ብዙ አርቲክል የተጻፈበት ብዙ መጽሐፍ ያለበት እኛ ኢትዮጵያውያን ግን ምንም ማናውቀው ዓለም የረቀቀበት የአሜሪካ ሚሊታሪም ሌላውም በኮርስ ደረጃ የሚሰለጥንበት ነው። እነሱ አእምሯቸው እንዴት እንደሚጠቀሙ ያውቃሉ። እኛ ጋር የለም። ታዲያ ሁላችንም እኮ አእምሮ አለን። አሜሪካዊም ኢትዮጵያዊም አለው፣ ግን ወፍ የለም ከኛ ጋር አለ አትጠቀምበትም ማለት ነው። ዝም ብለህ ብር ያዝክ የምትራብ ከሆነ ብሩ ምንድነው የሚጠቅመው? ወረቀት አይደል እንዴ? ብሩ እኮ ቆንጆ ነው። ለምን? የምትፈልገውን አገልግሎት ለማግኘት። የምትፈልገውን አገልግሎት ካላገኘሁበት ታዲያ ምን ዋጋ አለው? ልክ እንደዛ ብለህ አስበው። አሁን ከዛ ሾልኮ ወዴት ይሄዳል መረጃው? ወደ ሳብኮንሽስ ዲሞክራሲ ነው የሚያውቀው እሱ። ኔትወርክ ማርኬቲንግ መስራት በቃ እስኪ ላስብበት ልተንተነስ ልምከርና ወስናለሁ። ሳብኮንሽስ ማይንድ የማጆሪቲ ቮት እና የማይኖሪቲ ቮት ጉዳይ ነው። ስለ ዲሞክራሲ ነው የሚጨነቀው እንጂ ስለ ህጋዊ ስለ ፍትሃዊነት ምናምን የሚመለከተው ነገር የለም። ፌርነስ እና ዲሞክራሲ የማይገናኙ ኮንሴፕቶች ናቸው፣ እንዳታገናኟቸው። ይጠጋጋሉ እንጂ ሩቅ ናቸው። ይሄ ሳብኮንሽስ ማይንድ ላይ የጀመራችሁ ሰዎች ለራሳችን እንደገና ደግሞ አዳዲሱን የምንረዳበት ስልት ነው። ኦሬዲ እንትን ቮት ነው የሚሰጠው። ቅጥር የሆነ ከሆነ እኮ ብጀምር ደስ ይለኝ ነበር፣ ግን ቅጥር ቢሆንልኝ እኔ እኮ እንደዚህ በቃ
ቆይ ይሄኛው ደረሰኝ ላሳየ። ይሄ በወር የተከፈለኝ ነው። በባለፈው ወር ይሄ በተከታታይ አመት በየወሩ ይሄን ተከፍሎኛል። ይሄ ከቅጥር ይሻላል አይሻልም? እሱማ ይሻላል። እና ለምን ነው ማሰረው ስትለው ምልህ እኔ ብዙም እንደዚህ አይነት የዚህ ሰው አይደለሁም ይላል። የቅጥርም አይደለህም አንተ ሰው ነህ እንጂ የቅጥር ሰውም አይደለህም፣ የኮሚሽን ሰውም አይደለህም፣ ገበሬም አይደለህም፣ ጋራጅም አይደለህም። የመረጥከውን አንድ ቀን የወሰንከውን ነው የኖርከው። እኔ ፈጣሪ ሲፈጥረኝ ሰው አረገኝ እንጂ አስተማሪ ሁን ብሎኛል። አስተማሪ እኮ የሆንኩት በሆነ ታሪካዊ አጋጣሚ ነው። ሐኪም የሆንከው ጋራጅ የሆንከው ምንም አይነት ሙያ ውስጥ የገባ ነው እኮ እኔ እንዲህ አይነት ስራ አይመቸኝም እንዲህ ነው የምፈልገው የሚለው በማጆሪቲ ቦት እችን ስራ ሰምቷት ስለማያውቅ ሳብኮንሽስ ማይንድ ላይ ያለው እሺ ዳይሬክት ሴሊንግ ኢት ኬር አንድ በዛ ጋር ደግሞ ቅጥር እንደዚህ ቋጠሮታ ያለው የተማርኩበት ወዘተ ምናምን የሚሉት ሚዛን ሲመጡ የኔው ይጠለጠላል። አሁን ብዙ ሰው እዚህ ጋር ነው መስመር የሚሰጠው። ግድ ጉዳዩን ማወቅ አይጠበቅብንም። ሎጂካሊ ግራና ቀኝ አይተን የመጠቀም ጉዳይ ነው። አንዳንድ ሰው ኢትኬር ጀምሮ ቆይ እስኪ ሱቅ የምከፍትበት ገንዘብ ላገኝና ሂጄ ሱቄን እሰራለሁ። ሱቅ መክፈት ጠፍቶት መስሎ ነው ከዚህ ሁላ ያለ ሰው በመቶ ሺና በሚሊዮን የሚያገኘው። ይሄን ያህል ደንቆሮ መስሏችሁ ነው? አይደለም፣ ያውቀዋን ያ ግን አዲስ ነገር ተቀብሎ አዲስ አስተሳሰብ ይዞ በአዲስ መንገድ የተሻለ መስራት ስለሚፈልግ ነው። ያልጀመረ ሰውም እንደዛው እኔ እንደዚህ ቢሆንስ የሚለው ውሳኔ እኮ ኦልሬዲ ያው ስንወስን ኔጌቲቭም ፖዚቲቭም ሊሆን ይችላል ውጤቱ። ግን ሰው የሚጀምረው ምንድነው? ከምን የሚጀምረው? አዲስ ነገር ማንቀበለው ሌላኛው ከአእምሮአችን አሰራር ውጭ ቢሆንስ በሚል ነው። ቢሆንስ እቃው ባይሸጥልኝስ? ኦኬ ቢሸጥልህስ? እኔ እኮ ሰው መጋበዝ ፈልጋለሁ ግን እሺ ባይለኝስ? እሺ ቢልህስ? እኔ እኮ መለወጥ ፈልግ ነበር መጀመር ፈልጋለሁ ግን የስራ ለኔ የሚሆን አይመስለኝም። ቢመስልህስ ምን ችግር አለ? በግምት ከሆነ ማሰብ የፈለግነው የሚሆነኝ አይመስለኝም ከምል የሚሆነኝ ይመስለኛል ብንል ምን ችግር አለ? አዲስ ነገር ያስፈራም በባህሪው። እንዴት አያስፈራም ጎበዝ? ሲጀመር በጣም ነው እንጂ የሚያስፈራው አዲስ ነገር። ግን ፍርሃትን መጋፈጥ ነው። ፍርሃት ማለት ውሳኔ ማለት በፍርሃት መካከል በቃ የሆነ እየፈራን አንዱን የመምረጥ ጉዳይ ነው። የሆነ ከባድ ጥያቄ መጥቶ ትሩ ኦር ፎልስ ቢሆን መልሱ ደስ ብሎ አይደለም ትሩ ኦር ፎልስ የምትለው እየጨነቀህ እያላበህ ግን አንዱን ትለዋለህ። ከዛ ወይ ማርክ ታገኛለህ ወይ ዕውቀት ታገኛለህ። ዛሬ ዕውቀት ካገኘ ከነገ ጀምሮ ማርክ ታገኛለህ። ለዛሬ ብቻ ነው ማርክ ራሱ ላጣ የምችለው። ህይወትም ልክ እንደዛ ነው። ሌላኛው ለውሳኔ ፈራተባ የምንልበት የጀመርን ሰዎች አድምተን የማንሰራበት ያልጀመርን ሰዎች እስኬር የማንጀምርበት ሌላኛው ምክንያት ምንም የተለየ ሚስጥር ሆኖ ሳይሆን ግራና ቀኙን አናየው። ያኛው የወሰነው ውሳኔ የት ነው የሚያደርሰን? ይሄኛው ውሳኔ ደግሞ እንደሚሉት ከሆነ የት ነው የሚያደርሰን? አዲስ ስለሆነ እንደሚሉት ከሆነ ብለን ነው የምንጀምረው። ይሄ ደግሞ ኦልሬዲ ሀቅ ነው። ይሄ ሎጂክ ላይ አይዲያዎቹ ሲጨመቁ በሁለት ነው የሚጨመቁት። በሊሆን ይችላልና በነው ነው የሚደመደሙት። ነውና አይደለም በታወቀ ቋንቋ። በሎጂክ ቋንቋ ብዙዎች እንደምታውቁት ፀሐይ እስከዛሬ ወጣችው በምስራቅ ነው፣ ነገም በምስራቅ ትወጣለች ብለን እናምናለን። እውነታውን የሚያውቀው ግን ፈጣሪ ነው። እኛ ነገ ስትወጣ ሄተን እናረጋግጣለን አይነት ሐሳቤ ማለት ነው። ስለዚህ ሰዎቹ የሚሉን ነው የምንዘው። እከሌ እንዳለው ከሆነ እያለ እንደምንማረው እንደምናስተምረው መጽሐፍ እያጣቀስን ሰው እያጣቀስን ማለት ነው። ስለዚህ ባለፈ ታሪካችን የተረጋገጠ ነው። እሱን ይውላችሁ 20 ዓመት የደገምሁትን ህይወት ድጋሚ 20 ዓመት ብደግመው ራሱ ነው የሚሆነው። ለዛው ኑሮስ እየተወደደ ስለሚመጣ ያይመጣ። ይሄኛው ከሆነ ደግሞ ቀጥሎ ይሄ ነው የሚሆነው የሚለውን ያዙ። አሁን እኔ አንድ ስክሪን ቅድም ያልኳችሁን ላሳያችሁ። ይውላችሁ ውሳኔያችን ምን አይነት በምን መልኩ አንድ ሰው ቅጥር ለመቀጠር ተመልከቱኝ። ቅጥር ለመቀጠር ለምሳሌ አዲስ አበባ ላይ ቅጥር ለመቀጠር ልበላችሁ ወይ ክፍለ ሀገር ላይ 1000 ብር ቤት ተከራይቶ ይማራል። የ1000 ብር ቤት አለ እንበል። ለትምህርት ቤት 1200 ይከፍላል። ተከታተሉ። ከዛ ደግሞ ለፎቶኮፒ ለባጃጅ ለምናምን ብሎ በወር 500 ብር ይከፍላል።
2700 ደርሷል። ለምግብ ደግሞ ለምግብ በቀን የ50 ብር ምግብ የ100 ብር ምግብ ቢበላ በቀን 50 ብር አንድ ሽሮ ምሳውን በ50 ብር ደግሞ እራት አንድ ሽሮ ቢበላ ለ100 አርጉትና በባዛ በ30 የ3000 ብር ስንት አጠፋ ስንት መደበ ይሄ ሰውዬ ህይወቱን ለመምራት 5700 ብር በወር። አሁን ይሄ ሰውዬ እየተማረ ነው፣ አካውንቲንግም ይሁን ጂኦግራፊ እየተማረ ነው። ባንክ ሊገባ ሲባዛ በ12 ወር 68000 ብር ሲባዛ በ4 ዓመት 273000 ብር። ይሄ ሰውዬ ይሄን ትምህርት ከፍሎ 273000 ብር 273600 ብር ከፍሎ በአካውንቲንግ ወይ በሆነ ፊልድ ተምሮ ለመመረቅ አይፈራም። ለምን? ተምሮ መቀጠር እንዳለበት ሳብኮንሽስ ማይንዱ ምቅ የሆነ በጣም ብዙ መረጃ አለው። አንተ ተቀጥረ ነው የምታሳልፍልኝ፣ አንተማ ባንከር ነው የምትሆን፣ አንተማ ምናምን ቅጥር ቆንጆ ስራ ነው በመሰረቱ። እኔ 11 ዓመት ሰርቼዋለሁ። ሀብታም ያድርጋን ወይ ስንል ግን ተቀጥሮ ሀብታም የሆነ ሰው አልገጠመም። እንግዲህ አልገጠመኝም። እኔ ኢትዮጵያ ውስጥ ያድርጋን ወይ የሚለውን ሂሳብ መስራት ነው። ሊያደርግም ይችላል። ዝም ብሎ ያደርጋንም አያደርግም አይባልም። የገቢው ሁኔታና ሁኔታዎችን ማየት ነው። ስለዚህ ግራና ቀኙን ማየት አለብን። የጀመረን ሰዎች ራሱ እኔ ደሞዝተኞች አላችሁ። አዎ በጣም አሪፍ ደሞዝተኞቹ ቋሚ የተቀጠራችሁ እንዳይመስላችሁ። በኢትዮጵያ ሕግ መሰረት አንድ ሰው ምንም እንከን ኖረበትም አልኖረበትም የቀጠረው መስሪያ ቤት የመንግስትም ይሁን የግል ሰራተኛውን በፈለገው ጊዜ የማባረር ሙሉ መብት አለው። ግን አስፈላጊውን ካሳ የመስጠት ግዴታ ይጠበቅበታል። አለቀ። ሰሞኑን አንድ መስሪያ ቤት ወደ 700 ሰዎችን ከስራ እንዳሰናበተ ነግረውኛል። በባለፈው አመት ግን የኢትዮጵያ ፖስታ አገልግሎት ዋናው ፌደራል መስሪያ ቤቱ በ100 ነው በ300 400 አካባቢ ሰዎችን ከስራ አሰናብቷል። ስለዚህ ግራና ቀኙን እንየው፣ ግራና ቀኙን። ከዛ በኋላ ድብለቅለቅለቅለቅ አድርጎ ለመስራት ይወጣልናል። ልካችንን እናውቀዋለን። የጀመርነም ያልጀመርነም የለመድነው ምንም እንደማይጠቅም ሳይሆን ብዙ እንደማይጠቅም እያወቅን ያለ ማድረግ ችግር የለብንም። የሚጠቅመን ነገር ለማድረግ ግን ምክንያት እንደረድራለን። ያላወቅነውን ነገር ውሳኔን በተመለከተ ለመወሰን ደግሞ ፈራተባ እንላለን። አሁን ባለን ነገር ደስተኞች መሆን አለብን። ግን ተጨማሪ ነገር ይገባናል አይበቃንም ካልነ ብንጨምርበት ምን ችግር አለ? ምንም ችግር የለም። ስለዚህ ውሳኔያችን ላይ ሲሪየስ መሆን ያለብን ይመስለኛል። የውሳኔ ሰው መሆን አለብን። በየትኛው መድረክ በየትኛው አይነት ሁኔታ እኛን ሊጠቅም የሚችል መሆኑን በደንብ አድርገን እዛው ላይ ከተረዳን በቃ ኦሬዲ ለፊውቸሩ ቢሆንስ እያልን መሸወድ ያለብን አይመስለኝም። እውነት ለመናገር እኔ በግሌ እንደዛ ነኝ። የውሳኔ ሰው ነኝ። በቃ እዛው ላይ በደንብ ያለው እወስናለሁ። በቃ አለቀ። ከዛ በኋላ የመጣውን እቀበላለሁ። እኔው አይደል የወሰንኩትኝ እንዴ? ትልቅ ለውጥ ማምጣት ከፈለኩ እኮ ትናንት ምን ሰራ ነበር፣ ዛሬ ምንድነው እየሰራው ያለሁትኝ፣ ዛሬ ያገኘሁት ያለው ምንድነው፣ ስለዚህ ነገ ምን መስራት አለብኝ የሚለውን እኮ የሚመራኝ እኮ ራሱ ውሳኔ ነው። የስኬታችን አቅጣጫ የሚዘወረው የሚወሰነው በቃ በውሳኔያችን ነው። ስለዚህ መወሰን የሚጠበቅብን ከዛ አንፃር ነው። ደግሞም ለኔ ህይወት ማን ነው ከኔ በላይ የሚወስነው? አሁን ብዙ ሰው ችግሩ ማለት ነው ማግባት ይፈልጋል፣ የሚያማክረው ወንድሙን ነው። እንዴ ወንድምህ እኮ አይደለም የሚያገባት፣ አንተ የምታገባትን ሚስት ራስ ነው የምታገባት። ራስ ወስን እንጂ ምን ጠጋ ነው ወደዛ። ኢትኬር መጀመር ይፈልግና አጎት የላማክረው ይላል። አጎት ኦሬዲ አጎት ሆኗል። በቃ ብዙ ስራ ሰርቶ በዛው ሌላ ዕውቀትም ነው ያለው። ስለ ኢትኬር አንተ አይደለም እንደ የሰማው አንተው ወስን እንጂ ምን አስጨነቀ? ስለሚያስጨንቅ ማስጨነቁን እኮ ያስጨንቃን፣ ግን ቻለው። እሱም ማውቀው ታዲያ አርፈ ተቀመጥ እንዲለን ነው እንጂ ብዙ ጊዜ ምን በነገራችን ላይ ብዙ ጊዜ በእርግጠኛ ከሆነ ራሳችን ነው የምንወስነው። ካልሆነ አለመስራት ስንፈልግ ደግሞ በቃ ተው የሚለንን ምክር ነው የምንሰማ። ኢትኬር እኔ ተጠቅም ያለው አንተም ከሰራ ትጠቀማለህ ጀምር ብየው የሆነን ሰውዬ ስለ ኢትኬር መረጃ የሌለውን ሰውዬ ሄዶ ይጠይቀውና አንተ እንዳትበላ እንዳትሸወድ ሞኝ ነህ እንዴ አርፈ ተቀመጥ ሲለው እውነትህን ነው ይላል። ለምን
አለመወሰን በባህሪው ለስንፍና ይመቻል። አርፎ ለመቀመጥ ለመተኛት ይመቻል። ስንፍና አርፎ መቀመጥ ይሄ ደግሞ ድህነት ያከናንባል ነው ትልቁ ውርደት። ለዛ ነው ወደፊት መራመድ የሚጠበቅብን እንጂ የሆነ ነገሮች አልጋ ባልጋ ስለሆኑና ስለተመቹን አይደለም። እኔ ከዛ አንፃር ነው ይሄን እምላችሁ። በርግጥ እንደነገርኳችሁ ፔን አለው አልጋ ባልጋ የሚሆንለት ማንም የለም። ስለዚህ በእኔው ጉዳይ የሚመለከተኝ እኔና እኔ ብቻ ነኝ። ሲጀመር ይሄ ደግሞ ተፈጥሯዊ ምሳሌዎች አሉ። ውሃ እንደጠማን የምናውቀው እኛ፣ ምን እንዳማረን የምናውቀው እኛ፣ ስለሆነ ሰው ያለንን ፊሊንግ የምናውቀው እኛ፣ እንዴ የምንወደውን የልብስ አይነት የምናውቀው እኛ። ታዲያ በእኛው ህይወት ላይ ለምን ነው ሳምበዲ የሚወስነው? ራሳችን ችለን መወሰን ስንችል በውሳኔያችን መጠቀም እንጀምራለን። ያኔ ማሳካት የምንፈልገውን ነገር እናሳካለን፣ ማግኘት ያለብንን እናገኛለን፣ መድረስ ያለብን ደረጃ ላይ እንደርሳለን። ግን ቀጥሎ ያሉ ዋጋዎችንም እየከፈልን ማለት ነው። ብቻ ሁሉም ነገር ከመጀመሪያው የሚጀምረው ውሳኔ ላይ ስለሆነ ነው። ለዛ ነው ይሄ ጂምሮን የሚባለው እንግዲህ ኔትወርከርም ትልቅ አሰልጣኝም you can't make progress without making decision ይላል። ምንም አይነት ፕሮግረስ ምንም በህይወታችን ምንም አይነት ለውጥ ማግኘት አንችልም ምን ከሆነ ውሳኔ መወሰን ካልቻል። እንዲሁ ዝም ብሎ የሚመጣ የለም። እንደ ጅረት ወደ ግለሰቡ ሊፈስ የሚችል ምንም አይነት ስኬት የለም። እንደ ጅረት በቃ እኛው ነን ወደዛ የምንሄደው፣ እየተጋፈጥ ነው ወደ ስኬት የምንሄደው፣ እያንገሸገሸንም ሆነ ፈራተባ እያልንም ሆነ ወዘተ። በነገራችን ላይ አንዳንድ ጊዜ የዋህ ሰው አለ፣ ብዙ ጊዜ በጣም የዋህ ሰው አለ። እውነቴን ነው። ብዙ ጊዜ ይሄ በቃ ሽፍታ የሚባለው ጎረምሳ የሚባለው ሰውዬ ምናምን በጨለማ ሲጓዝ የሆነ ነገር ሲያደርግ ፈጽሞ የማይፈራ የሚመስለው ሰው አለ። አረ ድብና አድርጎ ነው የሚፈራ፣ ልቡ ድድድድ ነው የሚለው፣ ግን ይቋቋመዋል። እሱ እኛ እርርር ብላን ፈርተን ቁጭ ልንል እንችላለን፣ እሱ ይቋቋመዋል። አሁን እኔና እናንተም ውሳኔን በተመለከተ ሊከሰቱ የሚችሉ ስጋቶችን፣ ፍርሃቶችን፣ ጭንቀቶችን የመቋቋም ግዴታ አለብን። አዲስ አሰራር የመቀበል ግዴታ አለብን። የተጠና እስከሆነ ድረስ አፕላይን እስከነገረኝ ድረስ እስከተጠቀመው ድረስ ልጅስ ቢሆን ምን ቸገረኝ እኔ። ሌላ ሰውስ ቢሆን ያልጀመረም ሰዎችም እንደዛው ሳምበዲ ከተጠቀመ አንተስ እንዴት ነው ማትጠቀመው? ሁላችንም አሁን ያለንበት ደረጃ ላይ የደረስነው የሆነች ዕውቀት አካብተን እንጂ ቅድም እንዳልኳችሁ ዝም ብለን አይደለም። የምንችለውን ቋንቋ አሁን የምናወራውን ቋንቋ ለመስማትና ለማውራት ራሱ የሆነ ጊዜ ተለማምደን ነው። ስለዚህ መለማመድ ይጠበቅብናል አዲሱን ህይወት ብዬ አስባለሁ። ስለዚህ ስለ ውሳኔ ጎግል አድርጉ። ያልጀመራችሁ ሰዎች በደንብ ጎግል አድርጉ። ኢንዲሲሽን ማለት አለመወሰን ነው። ዲሲሽን ማለት መወሰን ነው። የትኛው እንደሚሻል ለምን ስትፈልጉ ቻት ጂፒቲ፣ ስትፈልጉ ጎግል፣ ስትፈልጉ ዩቲዩብ፣ ስትፈልጉ ቲክቶክ ውላችሁ ደሩበትና ውሳኔ መወሰን አደገኛ ነው፣ አርፎ መቀመጥ ነው መጥፎ የሚል ነገር ካለ እኔን ማውራት ትችላላችሁ። እስኪ እኔ ዋየዋለሁ አላየሁትም ነበር ማለት ነው። ግን እኔ እስካሁን ባየሁት ነገር 100% እርግጠኛ ሁኜም ነግራችሁ እንወስን፣ እንስራ። እስኪ በቃ የሆነ የተሻለ ደረጃ ለመድረስ እንወስን። እንዴ ለመተኛት ከመወሰን የሆነ ደረጃ ለመድረስ መወሰን አይቀልም እንዴ? እጣፋንተው በእጃችን ያለ በመዳፋችን በቃ መወሰን። ከዛ ከወሰንን በኋላ ያን የሚመጥነውን ነገር እያቅለሸለሸንም ይሁን እያንገሸገሸን በቃ ወደዛ መግባት እስከጠቀመን ድረስ። ከዛ እንተው የለም እንዴ? ልክ እንደዛ እያረግን ብንጓዝ ብዙ ነገሮችን የምናገኝበት ነውና ያልጀመራችሁ ሰዎች ሊያስፈራችሁ የሚችል አንዳችም የሆነ ምክንያት የለም። ሰርቶ የመለወጥ ፍላጎት እስካላችሁ ድረስ ኢትኬር በመጀመር ወይም ጀምሮ ገንዘብ የማግኘት ፍላጎት ካላችሁ ግን ትክክል አይደለም በፍጹም። ኦኬ፣ ይሄ ትክክለኛ ጤነኛ ውሳኔ አይደለም። ሲጀመር ስር መሰረት የለውም።
ሰርች አገኛለሁ ካላችሁ ግን እንዲያው ዝም ብላችሁ ያልጀመራችሁ ሰዎች አሁኑኑ ክፈሉና ይሄው ሰርች አገኛለሁ ካልክ ጀምሩ ብለሃል። ጀምሬ ተመዝግቤያለሁ ከከሌ ጋር ምንድነው ብላችሁ መጠየቅ ትችላላችሁ። እኔንም ሌላውን ሰው የጀመርን ሰዎች ደግሞ እንዴት ነው ጎበዝ ኮሚሽናችን አለመጨመሩ በራሱ ያሳስበንም እንዴ? ኔትወርክ ማርኬቲንግ ደብል ነው እያልን ደብል የሆነ ኮሚሽን አለን ወይ በየወሩ? ልክ አይደለንም ማለት ነው። እንደዛ ከሆነ እኔ አይደለሁም ለራሴ እሺ ተውት፣ ደብል አይሁን። እንዴት ሩብ ፐርሰንት በየ25% አይጨምርም በየወሩ? እድሜ እየጨመረ አይደለም እንዴ በየወሩ? የበላሁት ምግብ እየጨመረ አይደለም እንዴ በየቀኑ? ሴሎቹ የሞቱ የደከሙ አይደሉም እንዴ በለፈለፍ በሰራው በደከሙ በተመላለስኩ ቁጥር ያን የሚመጥን እድገት ይገባኛል አይነት ውሳኔ መወሰን አለብን ለራሳችን። እንዴት እንሰራዋለን? በቃ ኦሬዲ ሸር መደራረግ ነው። እሱን መተጋገዝ ነው። ሁላችንም አንዳችን በቃ ፕላኖቻችን አሉ ጋይድ ያደርጉናል። እኛ ደግሞ የራሳችን እንትን እያልንበት እንጓዛለን። ያልጀመርን ለመጀመር ጀምረን እየሮጥን ያለን ሰዎች ደግሞ ዙሩን ከረር እናድርገው እንጂ ዙሩን ከረር የምን ሶምሶማ ነው ሁሌ። እነዚህ ሁለቱም ነገሮች ከውሳኔ ስለሚመነጩ ነው እንደዛ ያልኳችሁ። ይሄው የጀመረም ያልጀመረም ስለሚኖር ለጋራ በሚሆነን መልኩ ነው እኔ አብሬያችሁ ለመቆየትና ለማውራት የሞከርኩት። አብሬያችሁ ስለቆየው በበኩሌ ደስ ብሎኛል። ያለኝን በዚህ ልቋጭና እኔ